ጤና ይስጥልን በድጋሚ እንደምን አመሽታችኋል ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። የሰዓቱን ዜና እነሆ። መሰለ ገብሮት ነኝ። የቻይናው ፕሬዝዳንት ሺ ጂንፒንግ የኢትዮጵያና የቻይና ግንኙነት ይበልጥ እንዲጠናከር እንደሚሰሩ ተናገሩ። ፕሬዝዳንት ሳህለወርቅ ዘውዴ የኢትዮጵያና የቻይና 50ኛ ዓመት የዲፕሎማቲክ ግንኙነትን አስመልክተው ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር መልእክት ተለዋውጠዋል። የቻይናው ፕሬዝዳንት ሺ ለሁለቱ ሀገራት ዜጎች የጋራ ጥቅም ከፕሬዝዳንት ሳህለወርቅ ዘውዴ ጋር እንደሚሰሩ ነው ያስታወቁት። ፕሬዝዳንቱ ሀገራቸው ከአፍሪካ ጋር ያላትን ግንኙነት ለማጠናከርና ለቤልት ኤንድ ሮድ ትብብር ከኢትዮጵያ ጋር ተቀራርባ እንደምትሰራ አስታውቀዋል። ፕሬዝዳንት ሳህለወርቅ ዘውዴ ባለፉት 50 ዓመታት ኢትዮጵያና ቻይና ከጊዜ ወደ ጊዜ እያደገ የመጣ ጠንካራ ግንኙነት መፍጠራቸውን ነው የገለጹት። ግንኙነቱ ወደ ሁለቱ ሁሉን አቀፍ ስትራቴጂክ ትብብር ማደጉ የሀገራቱ ግንኙነት የበለጠ እንዲጠናከርና ለሕዝቦች የጋራ ተጠቃሚነት በር ከፋች መሆኑን ፕሬዝዳንት ሳህለወርቅ ገልጸዋል። ከውጭ ጉዳይ ሚኒስቴር ያገኘነው መረጃ እንዳመላከተው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በወቅታዊ ጉዳይ ላይ ከጣሊያኑ ጠቅላይ ሚኒስትር ጁሴፔ ኮንቴ ጋር ተወያይተዋል። ጠቅላይ ሚኒስትር ጁሴፔ ኮንቴ በዚህ ወቅት እንዳሉት ኢትዮጵያ በውስጥ ጉዳይ የጀመረችው ሕግ የማስከበር እርምጃ በኃላፊነትና በጥንቃቄ ሊጠናቀቅ እንደሚችል ያላቸውን ተስፋ ገልጸዋል። አቶ ደመቀ መኮንን ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ለጣሊያኑ ጠቅላይ ሚኒስትር ኮንቴ አቅርበዋል። በኢትዮጵያ ወቅታዊ ጉዳይ ዙሪያ ማብራሪያ የሰጡት አቶ ደመቀ በትግራይ ክልል የተጀመረው ሕግ የማስከበር እርምጃ ወሳኝ ምዕራፍ ላይ መድረሱን ያስረዳውት የሁለቱ ሀገራት ረጅም ዘመን የዘለቀ ጠንካራ ግንኙነትን ወደ ተሻለ የትብብር ከፍታ ለማድረስ ጠንክረው እንደሚሰሩ የጋራ መግባባት ላይ ተደርሷል። መረጃውን ያደረሰን በሮም የኢትዮጵያ ኤምባሲ ነው። በትግራይ ክልል ምዕራባዊ ዞን ማይካድራ ከተማ ባለፈው ጥቅምት 30 በተፈጸመው ጅምላ ጭፍጨፋ በትንሹ 600 ሰዎች መገደላቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ባወጣው የመጀመሪያ ደረጃ ፈጣን የምርመራ ሪፖርት በከተማዋ ሳምሪ የሚባል የትግራይ ተወላጅ ወጣቶች መደበኛ ያልሆነ ቡድን ጭፍጨፋውን ፈጽሟል ብለዋል። በማይካድራ ንጹሐን ሲቪል አማራዎችና በአካባቢው ወልቃይቴዎች ተብለው የሚጠሩ ሌሎች ዜጎች ተጨፍጭፈዋል ያለው የኢትዮጵያ ሰብአዊ መብት ኮሚሽን በጭፍጨፋውም የከተማዋ ፖሊሶችና ሚሊሻዎች ድርጊቱን በቀጥታ ይፈጽሙና ያስፈጽሙ ነበር ብለዋል። በማይካድራ የተፈጸመው ጭፍጨፋ በግልጽ ብሔርን መሰረት ያደረገ መሆኑን የሚገልጸው የኢትዮጵያ ሰብአዊ መብት ኮሚሽን የጉዳቱ ሰለባዎችም በከፍተኛ ግፍና ጭካኔ በዱላ በመደብደብ በጩቤ በመውጋት በገጀራና በፋስ መጥረቢያ በመምታት እንዲሁም በማነቅ ሕይወታቸው እንዲያልፍ ተደርጓል ብለዋል። በማይካድራ የተፈጸመው ጥቃት በጥንቃቄ ተቀነባብሮ የተፈጸመ መሆኑን የሚጠቅሰው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት ድርጊቱ በሰብአዊነት ላይ የተፈጸመና ምናልባትም የጦር ወንጀለኝነት ሊባል የሚችል መሆኑን አመላክተዋል። ሳምሪ የሚባለው የትግራይ ወጣቶች ቡድን የማይካድራውን ጭፍጨፋ ቢፈጽምም ሌሎች የትግራይ ብሔረሰብ ተወላጆች ግን ንጹሐንን ከአጥቂው ቡድን ደብቀው በመሸሸግ ሕይወታቸውን ማትረፋቸውንም የኮሚሽኑ ሪፖርት ጠቅሰዋል። ኮሚሽኑ በቀጣይ የማይካድራን የጅምላ ጭፍጨፋ የሚመለከቱ ማስረጃዎችና የሕግ ትንታኔዎችን እንደሚያወጣ ጠቅሶ በወንጀል ድርጊቱ በቀጥታም ይሁን በተዘዋዋሪ ተሳታፊ የሆኑ አጥፊዎች ሁሉ በሕግ ሊጠየቁ ይገባልም ብለዋል ኮሚሽኑ። ከዚሁ ጉዳይ ጋር በተያያዘ በአንድ ሰዓቱ የ57 የዜና ወጃችን ላይ ተጨማሪ መረጃ የሰጡን የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በማይካድራ የተፈጸመው ጅምላ ጭፍጨፋ በማንነት ላይ ያነጣጠረ አሰቃቂ ወንጀል መሆኑን ተናግረዋል። ድርጊቱ የጦር ወንጀልና በሰብአዊነት ላይ የሚፈጸም ከፍተኛ ጭካኔ ተብሎ የሚፈረጅ ቢሆንም አሁንም በተጨማሪ ማስረጃዎች ማሰባሰብ እንደሚጠይቅ ዶክተር ዳንኤል ተናግረዋል። እስካሁን ባደረግነው ምርመራና ማጣራት በሰበሰብነው ማስረጃ ቦታው ላይ ተገኝተንም ራሳችንን በተመለከትነው፣ ባየነው፣ በተረዳነው፣ በተገነዘብነው መጠን እጅግ ከፍተኛ የግፍ የጭካኔ የሲቪል ሰዎችን በብሔር ማንነት ላይ መሰረት አድርጎ አሰቃቂ በሆነ መንገድ የመጨፍጨፍ አይነት ወንጀል ነው የተፈጸመው። በግፍና በጭካኔ የሚፈጸም ይህንን የመሰለ በማንነት ላይ መሰረት ያደረገ አንድን የሲቪል ዜጋ ሰዎችን የሚያጠቃ ወንጀል በተለይ በጦርነት አውድ ውስጥ በሚፈጸምበት ወቅት በተለይ በጦርነቱ በቀጥታ ተሳታፊ በሆኑም ወይም ተሳታፊ ባልሆኑ የሲቪል ሰዎችም ቢሆን በጦርነት አውድ ውስጥ እና ከጦርነት ዓላማ ጋር ተያይዞ የሚፈጸም ከሆነ ወደ ጦር ወንጀልነት ሊያመራ ይችላል።
ወይም ይህ ካልሆነ ደግሞ ይሄ በሰብአዊነት ላይ የሚፈጸም ከፍተኛ የግፍና የጭካኔ ወንጀል ተብሎ የሚፈረጀው አይነት የወንጀል አይነት ይሆናል። እስካሁን ባለን መረጃ ሁለቱንም ሊያመለክት የሚችሉ ማስረጃዎች ያገኘን ቢሆንም ነገር ግን የጦር ወንጀል ነው ወይንስ በሰብአዊነት ላይ የሚፈጸም ወንጀል ነው የሚለውን የተሟላው ሪፖርታችን በሚቀርብበት ጊዜ ተጨማሪ ማስረጃ አሰባስበን የምንደርስበት ድምዳሜ መሆኑ እንደተጠበቀ ሆኖ በአሁኑ ደረጃ ለማለት የሚቻለው ግን በዛ ደረጃ ሊገለጽ የሚችል መሆኑን የሚያመለክቱ ነገሮች መኖራቸው እንደተጠበቀ ሆኖ ቢያንስ በአሁን ደረጃ ግን ለማለት የሚቻለው በሲቪል ህዝቦች ላይ የተፈጸመ ከፍተኛ ግፍና ጭካኔ የታየበት የጭፍጨፋ ወንጀል ነው። የማይካድራ ነዋሪዎች በአካባቢው በደረሰው ጭካኔ የተሞላው ጭፍጨፋ ስነ ልቦናቸው እጅጉን ተጎድቷል ይላሉ ዶክተር ዳንኤል። የማይካድራ ነዋሪዎች በዚህ በደረሰው ጥቃትና አደጋ የተነሳ በጣም በከፍተኛ ደረጃ ደንግጠዋል፣ አዝነዋል፣ ተረብሸዋል። ከጥቃቱ ስፋትና ከደረሰው ጉዳት የተነሳ ደግሞ አሁንም ገና አየሩ ላይ ስላለ አደጋው የፈጠረው የስነ ልቦና ጫና እና የሰብአዊ ቀውስ ቀላል አይደለም፣ በጣም ከፍተኛ ነው። የእኛ የምርመራ ቡድን ቦታው ላይ በነበረበት ጊዜ ገና በየመንገዱ የወደቁ አስከሬኖች እንኳ ተነስተው አላለቁም ነበረ። በየቦታው የተቃጠሉ አስከሬኖች ሽታው ገና ከአየሩ ላይም አልለቀቀም ነበረ። አንዳንድም የተበተኑ የጠፉ ሰዎች፣ ወደ ጫካ የገቡ ሰዎች፣ ጫካ የሚሉት የእርሻ ቦታውን ነው። አካባቢው ላይ ሰፋፊ ሰሊጥና የማሽላ እርሻዎች አሉ። የተደበቁት በየጫካው የተደበቁት ሰዎችም ገና ሙሉ ለሙሉ ወደ መኖሪያቸውም አልተመለሱም ነበረ። ስለዚህ በጣም በሀዘን በድንጋጤ እና በከፍተኛ ስነ ልቦና ጭንቀት ውስጥ ነው ያለው ህብረተሰቡ። በተጨማሪም ደግሞ ብዙ የተጎዱ ሰዎች አሉት። ከሞቱት ሰዎች በተጨማሪም ከፍተኛ የአካል ጉዳት የደረሰባቸው ሰዎች አሉ። ብዙ ቤተሰቦች በተለይ ጥቃቱ አነጣጥሮ የነበረው ወንዶች ላይ ስለነበረ የብዙ ቤተሰቦች አስተዳዳሪዎች በመሞታቸው ቤተሰቦቹ ከፍተኛ የምግብ እጥረት፣ የአቅርቦት እጥረት ላይ ወድቀዋል። ይህ ብሔርን መሰረት አድርጎ በተፈጸመ የማይካድራ ጭፍጨፋ የአማራና በአካባቢው ወልቃይቴዎች ተብለው በሚጠሩ ዜጎች ላይ ያነጣጠረውን ጥቃት በአካባቢው የሚኖሩ የትግራይ ተወላጆች ዜጎችን ከጥቃት ለመታደግ በቻሉት ሁሉ አቅም ሲረዷቸው እንደነበረም ዶክተር ዳንኤል ገልጸዋል። በአንድ በኩል ይህ ጥቃት የተፈጸመው በጣም ጽንፈኛ የሆነ አስተሳሰብ በሚያራምዱ ጥቂት ቡድኖች ነው። ብሔርን ማንነት መሰረት አድርገው አማሮች እና ወልቃይቴዎች ያሏቸውን ሰዎች ነው በተለይ እዛ አካባቢ ለይተው ያጠቁት። በሌላ በኩል ግን የሚያጽናናው ታሪክ የአካባቢው ሰዎች ለኮሚሽናችን ራሳቸው በሰጡት ምስክርነት እንዳረጋገጡት የትግራይ ተወላጅ የሆኑ በጣም በርካታ ሰዎች እነዚህ አጥቂዎቹ ወገኖች ሲያሳድዷቸው የነበሩትን ሰዎች በየቤታቸው፣ በየቤተ ክርስቲያኑ፣ በየጫካው፣ በየእርሻው ጫካ ምለው በተደጋጋሚ የእርሻ ቦታዎቹ ነው እየደበቋቸው ብዙ ሰዎችን ሕይወታቸውን እንዳዳኑላቸው ራሳቸው ምስክርነት ሰጥተው አረጋግጠውልናል። በቀጣይ አጥፊዎች ለሕግ እንዲቀርቡ ለማስቻል ኮሚሽኑ ሪፖርቶችን በማጠናከር ለሚመለከታቸው አካላት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር ዳንኤል ተናግረዋል። አጥፊዎችን ለሕግ በማቅረብ ደረጃ መንግስት ሊያከናውነው የሚገባ ተግባር አለ። ይህም በዋነኛነት ሊከናወን የሚገባው በፖሊስና በጠቅላይ አቃቤ ሕግ ጽሕፈት ቤት በኩል ይሆናል። ስለዚህ ይህንን የእኛ ሪፖርት ለዛ እንደ አንድ መነሻ ግብዓት እንደሚሆን እናምናለን። ነገር ግን ከዚህ የበለጠም ደግሞ የተሟላ ማጣራት ተደርጎ ማስረጃ ተሰብስቦ በየደረጃው በጉዳዩ ውስጥ ተሳትፎ የነበራቸው ጥፋተኛ የሆኑ ሰዎች በሙሉ ተጠያቂነታቸውን ማረጋገጥ ይገባል። ከዚህ ጎን ለጎን ደግሞ የተጎዱትን ሰዎች መልሶ ማቋቋምና ማደራጀት ደግሞ ሊረሳ የማይገባው ስራ ነው። በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደ መብቃት
ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ በቋሚ መሰረት ላይ መራመዱ ነው። ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። መንግስት የሰጠውን የ72 ሰዓት በመጠቀም በራያ ግንባር የትግራይ ክልል ልዩ ኃይልና ሚሊሻ አባላት ለመከላከያ ሰራዊት እጃቸውን በመስጠት ላይ ናቸው። እጃቸውን የሰጡ የልዩ ኃይልና የሚሊሻ አባላትም መንግስት የሰጠውን የ72 ሰዓት ሌሎችም በአግባቡ እንዲጠቀሙበት ጥሪ አቅርበዋል። ሰለሞን ጸጋዬ እጅ ከሰጡ የልዩ ኃይልና ሚሊሻ አባላት መካከል የ62 ዓመት አባት ይገኙበታል። ዋርድያ ነኝ። ከዋርድያ መሳሪያ ስለያዝኩኝ መሳሪያ የያዘ ሁሉ ግባ ስለተባለ ነው። ውጊያ ተጀመረ። ሸሽቼ አመለጠኝ። 2 ቀን በረሃ ነው ያደርኩት። ራበኝ። ከዚያም ደግሞ አስሜን ተነሳብኝ። ጸጽቶኛል። እንግዲህ እኔ ወደ ቤተ ክርስቲያን መሄድ ነበረብኝ እንጂ ወደ እነሱ መግባት አልነበረብኝም። አንድ ሰው ለአንድ ሰው መዋጋት ካለበትም ከሌላ ጠላት ነው። በቃ የራስ ኢትዮጵያዊነት የሚባለው ነገር እኮ ከየቱ ላይ ነው? እኔ ኢትዮጵያዊ ነኝ ማለት ከቻልኩኝ ከነሱ ጋር ለምን ዋጋለሁ ብዬ መጣሁ። ስሜ ነጋሲ ይባላል። ነጋሲ መብራቱ። ስሜ ነጋሲ መብራቱ ይባላል። ከ32ኛ ብርጌድ ጋር ተሰልፌ በጨርጨር አካባቢ ከመከላከያ ጋር ስዋጋ ነበር። ከመከላከያ ጋር ጦርነት የገጠምነው አብዛኞቻችን ተገደን ስለነበር አሁን እጄን ሰጥቻለሁ። እጄን ከሰጠው ጊዜ ጀምሮ እስካሁን በመልካም ሁኔታ ላይ ይገኛለሁ። እጃቸውን የሰጡ የሚሊሻና ልዩ ኃይል አባላቱ ሌሎችም መንግስት የሰጠውን የ72 ሰዓት ጊዜ በአግባቡ እንዲጠቀሙ ጥሪ አቅርበዋል። ቤቱን መጥቶ የሚያስፈልገውን ነገር ቢሰጥና እጁን ቢሰጥና በሰላም መኖር ቢችል ደስታዬ ነው። ምክንያቱም ሰላም የሚመስል ነገር የለማ። ከዚህ በላይ እንጃ። ከዚህ በላይ እዋጋለሁ የሚል ሰው ካለ ተሳስቷል ማለት ነው። ያየሁት ነገርም ያው ብዙ ነው ማለት ነው። እንደኔ እጃቸው ከሰጡ እንደኔ ይምጡ ነው የምለው ያለሁን እኔ ሁሉም ኢድምኩ ወቀሐማይ ኩማራው ሁሉም የልዩ ኃይል አባላት እንደኔ እጃቸውን በሰላም እንዲሰጡ እጠይቃለሁ። እጃቸውን የሰጡ የልዩ ኃይልና ሚሊሻ አባላቱ መንግስት እየወሰደ ያለውን ሕግ የማስከበር እርምጃ እንደሚደግፉም ገልጸዋል። ለኢቲቪ ዘገባ ሰለሞን ጸጋዬ፣ ራያ ግንባር። ቀደም ሲል እንደተካተላችሁት እንግዲህ መንግስት የሰጠውን የ72 ሰዓት ጊዜ በመጠቀም በርካታ የትግራይ ሚሊሻና ልዩ ኃይል አባላት በየግንባሩ እጅ እየሰጡ ይገኛሉ። በተለይም ደግሞ በአፋር በኩል ብዙዎች ገብተው እጅ የሰጡ ሲሆን በማይጸብሪ ተቆርጦ የቀረው ኃይል እጁን በሰላም በመስጠት ላይ ነው። ጥሪውን ሰምተው እጅ በመስጠት ላይ ለሚገኙ የትግራይ ልዩ ኃይልና ሚሊሻ አባላት ለህዝባቸው በማሰባቸው መንግስት ምስጋናውን አቅርበዋል። በጁንታው ኃይል ተጽዕኖ ውስጥ ሆናችሁ እጅ ለመስጠት ያልቻላችሁ ሁሉ በያላችሁበት ትጥቃችሁን ፈታችሁና ጁንታው መጠቀሚያ ከመሆን ተቆጥባችሁ መከላከያ እስከሚደርስላችሁ እንድትጠብቁ በአጽንኦት እናሳስባለን ብሏል መንግስት። መረጃውን ያደረሰን የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ነው። ይህ በእንዲህ እንዳለ የህወሓት ቅጥረኞች የተዛባ መረጃን የማሰራጨት ተልእኮውን ተቀብለው ወደ ሱዳን ከሸሹ ዜጎቻችን ጋር እንደተቀላቀሉ የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ገለጸ። ዓለም አቀፍ መገናኛ ብዙሃንና ተቋማት ከነዚህ ቡድኖች የሚቀበሉትን መረጃ በሚገባ እንዲፈትሹና እንዲያጣሩ የአስቸኳይ ጊዜ አዋጅ መረጃ ማጣሪያ አሳስበዋል። የመከላከያ ሰራዊታችን የአክሱም ከተማን ከተቆጣጠረ በኋላ የህዝቡ ሰላምና ደህንነት መረጋገጡን ነዋሪዎቹ እየተናገሩ ነው። ከመከላከያ ሰራዊቱ ጎን በመሆን ለበለጠ ሰላም መረጋገጥ በጋራ እንደሚሰሩ ነዋሪዎቹ ገልጸዋል። አዲስ ዓለም ተሾመ። ጽንፈኛው የህወሓት ቡድን በአክሱም በመከላከያ ሰራዊት የተወሰደበት እርምጃን መቋቋም ቢያቅተው እኔ ከሞትኩ ሰርዶ አይብቀል እንዲሉ በበርካታ ወጪ የተገነቡ ለሀገር ውስጥ የሚሆን ከውጭ የሚመጡ እንግዶችን የሚያስተናግዱ መሰረተ ልማቶችን በጭፍንነት ጉዳት ሲያደርስባቸው ታይቷል። የአክሱም አውሮፕላን ማረፊያም ደግሞ ተጠቃሽ ነው። ይህ ደግሞ ቡድኑ ለትግራይ ህዝብም ይሁን ለሌላው ኢትዮጵያውያን ጭካኔውን አጉልቶ ያሳያል። የመከላከያ ሰራዊቱ የአክሱም ከተማን ከተቆጣጠረ በኋላ የህዝቡ ሰላም እንዲረጋገጥ ከለላ እያደረገላቸው መሆኑንም የአክሱም ከተማ ነዋሪዎች ይናገራሉ።
አክሱም ተረጋግቶ ነው ያለ። ሰውን በየቤቱ ነው አርፎ ያለ። በሰላምና በጸጥታ ሁኔታ ላይ ደግሞ ጠቅላላ ለማድረግ ያው መከላከያ ሱፐርቫይዝ እያደረገው ነው ያለ። ከተማችን አክሱም በጣም በተረጋጋ ሁኔታ ነው ያለችው። ያው በአሁኑ ሰዓት አክሱም መከላከያ ገብቶ የማረጋጋት ስራ እየሰራ ነው ያለው። በሰላም እየኖርን ነው ያለ ነው። ያው የሚታወቀው መብራት ምናምን ነው የሌለ እንጂ አሁን ደህና ሆነን እየኖርን ነው ያለ ነው። ሕጂ ኣብ አክሱም እንዲና ዘለና አጋጣሚ ሆይኖ እዚ ንቅድሚ ትሪእዎ ዘለኹም ገዛ ናይ ደቀይ ንብረት ክሕሉ እዩ ኣብዚ ኮፍ ኢለ ጸኒሕኩም። አሁን የምንገኘው አክሱም ከተማ ነው። እዚህ የልጆቼን ንብረት ስጠብቅ ነው ያገኛችሁኝ። የአክሱም ከተማ ጨዋነትን የተላበሰና በጸሎት የሚያምን ሕዝብ ያለበት ነው። ስለ ሀገራችን ሰላም ሌት ተቀን የሚጸልይ ማህበረሰብ ነው ያለው። ሁሉም ነገር እንዲረጋጋ እንፈልጋለን። ቀድሞውንም ቢሆን ጦርነት የትግራይ ህዝብን አልጠቀመውም የሚሉት አስተያየት ሰጪዎቹ ሰላም ፈላጊው የትግራይ ህዝብ ከመከላከያ ሰራዊቱ ጎን በመቆም ህግን የማስከበር ስራውን በንቃት ሊደግፍ ይገባል ብለዋል። ያው ህብረተሰቡ መተባበር ነው። ያው በይህን ጊዜ ተጠቅሞ ሌላ ጉዳት የሚያደርሱ የሰፈሩ ያሉ ወጣቶች ሊኖሩ ይችላሉ፣ ሌሎችም። ስለዚህ እነሱን ከመከላከያ ጋር አብሮ ሆኖ የመከላከል ስራ መስራት እንዳለበትና መተባበር። ሰላም ወዳዱ የትግራይ ህዝብ ለመጨረሻ ጊዜ በሚደረገው ህግን የማስከበር እርምጃ ራሱን በመጠበቅ ይህንን ጽንፈኛ የህወሓት ቡድን ለመንግስት አሳልፎ ሊሰጥ ይገባልም ብለዋል አስተያየት ሰጪዎቹ። በትግራይ ክልል በግፍ ተፈጽመዋል የተባሉ ወንጀሎችን የሚያጣራ የምርመራ ቡድን ወደ ስፍራው በማቅናት ስራ መጀመሩን ጠቅላይ አቃቤ ህግ አስታወቀ። የህወሓት ቡድን ጥቅምት 24 በትግራይ ክልል በሚገኘው የአገር መከላከያ ሰራዊት የሰሜን እዝ ላይ የፈጸመውን ጥቃት ተከትሎ መንግስት የህግ ማስከበር ተግባር ላይ ይገኛል። የኢፌዴሪ ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ በትግራይ ክልል እየተወሰደ ያለውን የህግ ማስከበር እርምጃ አስመልክቶ ለውጭ ሀገራት ጋዜጠኞች መግለጫ ሰጥተዋል። ጠቅላይ አቃቤ ህጉ ማይካድራን ጨምሮ በትግራይ ክልል በግፍ ተፈጽመዋል የተባሉ ወንጀሎችን የሚያጣራ የምርመራ ቡድን አካባቢው ላይ ደርሷል ብለዋል። የህወሓትን አመራሮች በከባድ ወንጀል ሊያስጠይቁ የሚችሉ ወንጀሎችን መፈጸማቸውን ጠቅላይ አቃቤ ህጉ አብራርተዋል። በተለይም የሰሜን እዝ ካምፖች ላይ የተፈጸመው ድርጊት የአገር መከላከያ ኃይልን በማጥቃት የተፈጸመ በመሆኑ በከባድ ወንጀል የሚያስጠይቅ መሆኑን የተናገሩት በባህር ዳርና በጎንደር ከተሞች የተፈጸሙት የሮኬት ጥቃቶችም በሽብርተኝነት ተግባር የሚያስጠይቁ መሆናቸውን ገልጸዋል። በሰሜን እዝ ላይ በተፈጸሙ ጥቃት እጃቸው አለበት የተባሉ ተጠርጣሪዎች ላይ የፌዴራል ፖሊስና ጠቅላይ አቃቤ ህግ በፍርድ ቤት በኩል የስር ማዘዣ እንዲወጣባቸው አድርጓል ብለዋል። እስካሁን በተደረገው ምርመራ ተጠርጣሪ ተብለው የተለዩ ሰዎች ቁጥር 167 መድረሱንም ገልጸዋል። የህግ ማስከበር እርምጃው በአስቸኳይ ጊዜ አዋጅ ማዕቀፍ ውስጥ ሆኖ እየተከናወነ ስለመሆኑም አብራርተዋል። የግል ድርጅቶች ሆነው ለህወሓት ቡድን የወንጀል ድርጊት ተሳትፎ አድርገዋል የተባሉ 34 ተቋማት የባንክ ሂሳብ ጨምሮ ተንቀሳቃሽና የማይንቀሳቀስ ንብረታቸው ከህዳር 7 ጀምሮ መታገዱንም ገልጸዋል። ተቋማቱ ብሔር ተኮር ጥቃትና የሽብር ድርጊት እንዲፈጸም የገንዘብ ድጋፍ በማቅረብ ህገ መንግስታዊ ስርዓቱን በኃይል ለመናድ ከሚንቀሳቀሰው የህወሓት ቡድን ጋር ግንኙነት ፈጥረዋል ተብለው በመጠርጠራቸው መሆኑንም መግለጻቸውን የኢትዮጵያ ዜና አገልግሎት ዘግበዋል። ስካችን ይቀጥላሉ። የመከላከያ ሰራዊት ህግ የማስከበር ተልእኮውን በድል አጠናቀው እስኪመለስ ድረስ የክልሉ ህዝብ ድጋፍ ተጠናክሮ እንደሚቀጥል የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አስታወቁ። በወቅታዊ ጉዳዮች ላይ ርዕሰ መስተዳድሩ ባስተላለፉት መልእክት ህገወጡ የወያኔ ጁንታ ቡድን በኢትዮጵያ ህዝቦች ላይ ከፍተኛ በደል ሲፈጽም እንደነበረ ገልጸዋል። ይህ የበደል ጽዋ ሞልቶ በመፍሰሱ ህዝቡ ከጫፍ እስከ ጫፍ ነቅሎ በመውጣት ሰው በላውን ቡድን አሽቀንጥሮ ተፍቶታል ብለዋል። ለመቻቻል ሲባል የለውጡ አመራሩ በሆደ ሰፊነት ባለፉት ጊዜያት የተፈጸሙትን እኩይ የቡድኑ አስከፊ በደሎችን ሁሉ በመደመር እሳቤ እንዲታከሙ በሰፊው ጥረት መደረጉን አንስተዋል። ሆኖም ይህን የመንግስትን ታጋሽነት ከሃዲ ቡድኑን እንደ ፍርሃት በመቁጠር የሀገር አንድነት አርማ በሆነው የመከላከያ ሰራዊት የሰሜን እዝ ላይ የፈሪ ዱላ በማሳረፍ ክህደቱን አረጋግጧል ብለዋል አቶ ሽመልስ። ርዕሰ መስተዳድሩ ይህን ተከትሎ ህግ የማስከበር ዘመቻ ላይ የሚገኘው የመከላከያ ሰራዊት እየከፈለ ያለው መስዋዕትነት የኦሮሚያ ክልልና ህዝብ አክብሮት ያለው መሆኑን ገልጸዋል። በኦሮሚያ ክልልም ህዝቡን በሚወጉ የወያኔ ተላላኪና ቅጥረኛ የሆነ ሸኔ ላይ የማያዳግም እርምጃ በመውሰድ አንጸባራቂ ድሎችን በማስመዝገብ ላይ መሆኑን ርዕሰ መስተዳድሩ አስታውቀዋል። ህዝቦች በወንድማማችነት በእኩልነት በፍቅርና በሰላም የሚኖርባትን ኢትዮጵያ ለማስቀጠል የተጀመረውን የህግ የበላይነትን የማረጋገጥ ስራ የሚቀጥል መሆኑን አመላክተዋል አቶ ሽመልስ።
የህወሓት ጁንታ የተሰጠውን የጊዜ ገደብ ተጠቅሞ እጁን ለመንግስት እንዲሰጥ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ጥሪ ያቀረበው የሐረሪ ክልል መንግስትና ህዝብ በትግራይ ክልል የተቋቋመው ጊዜያዊ አስተዳደር አስፈላጊውን ድጋፍና እገዛ እንደሚያደርግም አቶ ኦርዲን ገልጸዋል። ዳንኤል አማረ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ህወሓት ከዚህ ቀደም በመንግስት የቀረቡለትን የሰላም ጥሪ እድሎች ሳይጠቀምበት ከመቅረቱም በላይ ለእኩይ ተግባሩ ጊዜ መግዣና ማስፈጸሚያ ሲጠቀምበት ቆይቷል ብለዋል። በመሆኑም የትግራይ ክልል ህዝብና የሚሊሻ አባላት ከሃዲውን ጁንታ በሰላም እጁን እንዲሰጥ ተጽዕኖ ሊያደርጉበትና ከመንግስት ጎን እንዲሰለፉ አሳስበዋል። የፌዴራል መንግስት ከዚህ ቀደሙ ልክ እንደ ትላንቱ አሁንም ለዚህ ጥፋት ኃይል ሌላ እድል ሰጥቷል። ያው ማለት እንግዲህ በ72 ሰዓታት ውስጥ እጃቸውን መስጠት ያለባቸው አካላት እጃቸውን እንዲሰጡ፣ አጠቃላይ ደግሞ መቀሌ ላይ ያለው ህዝብ ከመከላከያ ሰራዊትና ከፌዴራል መንግስት ጎን እንዲቆሙና ይሄ የጥፋት ኃይል አይ ቲንክ እንዲታገሉ እድል ሰጥቷል ማለት ነው እና በዚህ አጋጣሚ እኔ ማስተላለፈው መልእክት ምንድነው? ቢያንስ ይሄ የጥፋት ኃይል ይሄን የመጨረሻ እድል እንዲጠቀም እመኛለሁ። ከዚህ ውጭ ሌላ አማራጭም ስለሌለው ማለት ነው። የሐረሪ ክልል ርዕሰ መስተዳድር በትግራይ ክልል ለተቋቋመው ህጋዊ ጊዜያዊ አስተዳደር ጎን በመሰለፍ አስፈላጊውን እገዛና ድጋፍ ለመስጠት ከመቼውም ጊዜ በላይ ዝግጁ መሆናቸውንም ገልጸዋል። እንደ ሐረሪ ክልል መንግስትና ህዝብ ከዚህ ጊዜያዊ አስተዳደር ጋር በጋራ ለመስራት በኢትዮጵያዊነት ስሜት አብሮ ለመንቀሳቀስና ችግሮቻችንን በጋራ ለመፍታት ቁርጠኝነቱ አለን ለማለት ፈልጋለሁ። በተለይም በአጭር ጊዜ ውስጥ ቀያቸውን ለቀው የተሰደዱ የትግራይ ነዋሪዎችን መልሶ ማቋቋም ላይ አስፈላጊውን እገዛና ድጋፍ እናደርጋለን። በተጨማሪም የወደሙ መሰረተ ልማቶችን ለመጠገንና እነዚህን ወደ ስራ ለማስገባት በሚደረጉ ማንኛውም እንቅስቃሴዎች ለመደገፍና ለማገዝ ዝግጁ ነን። አጠቃላይ የትግራይ ክልል ወደ መደበኛ ኑሮ እንዲመለስ ለማድረግ በመልካም መስተዳደር፣ በልማት፣ በዲሞክራሲ በማንኛውም እንቅስቃሴዎች ከጊዜያዊ አስተዳደሩ ጋር ቆመን በጋራ ለመስራትና ከዚህ ቀደም ከነበረው በተሻለ መልኩ ከህዝቡ ጋር ያለንን ትስስር ከህዝቡ ጋር ያለንን መቀራረብ የበለጠ የምናጠናክርበት አጋጣሚ መሆኑንም በዚህ አጋጣሚ ለመግለጽ እወዳለሁ። የአንድ ቤተሰብ ስብስብ የሆነው የህወሓት ቡድን የስልጣን ጊዜውን ለማራዘም ሲል በሀገሪቱ በሃይማኖትና በብሔር ብሔረሰቦች መካከል ጠላትነት እንዲኖር ሲሰራ መቆየቱን የብልጽግና ፓርቲ ከፍተኛ አመራሮች ተናገሩ። የጁንታው ቡድን ለዘመናት ህገ መንግስቱን ሲጥስና የሀገር ሀብት ሲዘርፍ መኖሩንም ተናግረዋል። ሜሮን በረዳ ግትርነትና የአቋም መዋዠቅ የህወሓት ቡድን ዋነኛ መገለጫ ስለመሆኑ ለዘመናት የሚያውቁት ይመሰክራሉ። ስግብግቡ የህወሓት ቡድን የዘረፋና የስልጣን ጥማቱን ለመወጣት ሲልም የራሱን ዜጎች ሳይቀር ለእኩይ ዓላማ ማስፈጸሚያ ሲያደርግ እንደኖረም በርካቶች የሚመሰክሩት ነው። የለውጥ ፍላጎት የሌለውና አሁንም ድረስ ያረጀ አስተሳሰቡን ማራመድ የሚፈልገው ይህ ቡድን ለዘመናት አብሮት የታገለውን የትግራይ ህዝብም ይሁን ኢትዮጵያን ወደ ኋላ ሲጎትታት መኖሩን የብልጽግና ፓርቲ ከፍተኛ አቶ ንጉሱ ጥላሁን ይገልጻሉ። ለ17 ዓመታት የትግራይ ወጣቶች ምን እንዳለፈባቸው በትግል ወቅት ለ17 ዓመታት ስንትና ወጣቶችን እንደገበሩ ከአንድ ቤት 4-5 ወጣት እንደገበሩ የትግራይ እናቶች በተደጋጋሚ ሲነገር የነበረ ታሪክም የጻፈው ነው። ይሄ ቡድን ይሄንን አድርጎ ተሸጋግሮ ወደ ስልጣን በመጣበት ጊዜ ደግሞ 27 ዓመት አላለፈላቸውም። እነዚህ እናቶች ያ ምድር አላለፈለትም። ኢትዮጵያም ከታላላቅ ቦታዎቿና ማማዋ ላይ ወርዳ የመከፋፈል፣ የመጠፋፋት፣ የመጠላላት፣ የቂም፣ የቁርሾ
ምድር እንድትሆን ተደረገ። የአንድ ቤተሰብ ስብስብ የሆነው የህወሓት ቡድን ራሱን በስልጣን ላይ ለማቆየት ሲልም የራሱን አባላት እንኳን እርስ በርስ እንዳይተማመኑ ከመስራት ጀምሮ በሀገሪቱ ያሉ ብሔር ብሔረሰቦችና ሃይማኖቶችም ጭምር እንደ ጠላት እንዲተያዩ ያደረገ ወንጀለኛ ቡድን ስለመሆኑ ደግሞ የብልጽግና ፓርቲ ሌላው ከፍተኛ አመራር አቶ ታዬ ደንደአ ይናገራሉ። በጣም ትንሽ ቡድን ነው ኢቭን ከህወሓት ውስጥ ማለት ነው። የአንድ ቤተሰብ ምናልባትም ከአቦይ ስብሃት ጋር የሚተሳሰር የተያያዘ ቡድን ነው ጁንታው። ይሄ ትንሽ ቡድን መኖር የሚችለው ከሱ ባሻገር ያሉት አንድነት እስከሌላቸው ጊዜ ድረስ ብቻ ነው። ኢቭን ህወሓት ላይ ነክሶ መቆየት የሚችለው እዛ ውስጥ ክፍፍል ሲኖር ብቻ ነው። አንዱ ሌላውን በአባል ደረጃ የማያምን ከሆነ የሚተማመኑ ከሆነ አንድነት ካለ መጠየቅ ይመጣል። መጠየቅ ከመጣ ደግሞ ያው ቅድም ያነሳ ነው የጁንታው አስተሳሰብ እጅግ ያረጀ ያፈጀ ወደፊት ሊያስኬድ የማይችል ጊዜ ያለፈበት ነው። ስለዚህ እንቀየር የሚል ሊመጣ ይችላል። ወደ ድምጽ ከተሄደ ይሸነፋል ማለት ነው። ስለዚህ እዛው ድረስ ጀምሮ ክፍፍል መኖር አለበት ማለት ነው። ተለዋዋጭ ባህሪ ያለው ይህ የጁንታ ቡድን የራሱን የስልጣን ጊዜ ለማራዘም ሲል ባህሪውን ከመለዋወጡም ባሻገር የአማራንና የኦሮሞን ህዝብ በማጋጨት ላይ የተመሰረተ ማኒፌስቶ እንዳለውም አቶ ንጉሱ ተናግረዋል። ህወሓት ሲመሰረት የተመሰረተው በአማራ ገዢ መደብ የአማራ ህዝብ ላይ ጥላቻ ነክሶ ነው የተመሰረተው። እስከዛሬ ድረስ ያንን አስምሮ ነው የሚሄደው። ከለውጥ በኋላ እነዚህ ጉዳዮች የማያስኬዱ መሆናቸውን ሲመለከት የአማራና የኦሮሞን ህዝብ ለማጣላት ሁለቱን ፈርጆ ሲያባላ ለሆነርና ልክ ለውጥ ሲመጣ ዋነኛው ጠላት ትምክህት ነው። ጠባብነት የሚባል የለም። ጠባብነት ቃል አይጠራም ማለትና ለወጥ አቋሙ 27 ዓመት ሙሉ ከኦሮሞ የሚነሳ ነገር የጠባብነት መገለጫ ነው። ከአማራ የሚነሳ ነገር የትምክህት መገለጫ ነው። በዚህ 2 እና 3 ዓመታት ደግሞ አንድም ሰው ሰምቶ አያውቅም ከህወሓት ጁንታው ቡድን ጠባብነት የሚል ቃል አንድም አልሰማም። ለምን? በመገለባበጥ ባህሪው። አሁን ደረሰና ሲመጣ ደግሞ የአማራን ህዝብ ቀንደኛ ጠላት አድርጎ ስሎ ሲያበቃ ሲግት ሲያዘምት፣ በዚህም ምክንያት የአማራ ህዝብ የሰቆቃ ገፈት ቀማሽ ሆኖ ሲያበቃ አሁን ሰሞኑን ደግሞ የተከበርከውና የተወደድከው የአማራ ህዝብ ከ46 ዓመት በኋላ ደግሞ አሁን እያስጨፈጨፈ ደግሞ አሁን አስታጥቆ እየላከ ደግሞ አሁንም እያባላ የተከበርከውና የተወደድከው የአማራ ህዝብ ብሎ ሲል አንድ፣ ሁለተኛ ለተከበረውና ለተወደደው የአማራ ህዝብ ጥሪ እያስተላለፈ ደግሞ የተከበረውና የተወደደውን የአማራ ህዝብም በቆሎ ማሳ በሮኬት ሲደበድብ ምናልባትም ለዚህም ነው ድርጅቱ ስለራሱ መማያቅ ስለ ኢትዮጵያውያን መማያቅ በራሱ ተወልዶ ባደገበትና አታግየዋለሁ የሚለውን የትግራይ ህዝብ ማንነት እንኳን በወጉ የማያቅ ቡድን ነው ማለት ነው ይሄ ቡድን። በሌላ በኩል ያለኔ ለህገ መንግስቱ የቆመ የለም ሲል የከረመው የጁንታው ቡድን ህገ መንግስቱን በተግባር ሲጥስና ኢሰብአዊ ድርጊት ሲፈጽም እንደኖረም አቶ ታዬ ደንደአ ይገልጻሉ። ህገ መንግስቱ አይ ቲንክ 106 አንቀጾች አሉት። ከ106ቱ አንቀጽ አንድ አንቀጽ ብቻ የኢትዮጵያ መንግስት አጠራር ስያሜው መጀመሪያ አንቀጽ ስያሜው ከዛ ሌላ ከስያሜው ባሻገር አንድ አንቀጽ ስራ ላይ የዋለበት ወቅት አልነበረም። ለምሳሌ ሃይማኖትና መንግስት የተለያዩ ናቸው ይላል። ግን ሃይማኖት ውስጥ ገብቶ ሲያቦካ ሲከፋፍል የነበረ ድርጅት ነው። ህገ መንግስቱ ምን ይላል? አንቀጽ 18 በህግ ቁጥጥር ስር የዋለ ሰው ማንገላታት ማሰቃየት ክልክል ነው ይላል። እግር ሲቆርጥ የነበረ ሲያኮላሽ የነበረ ሲደፍር የነበረ ሲገል የነበረ ሲሰውር የነበረ ከነ ህይወቱ ሲቀብር የነበረ ግን ይሄ ጁንታ ቡድን ነው። ይህ ሀገርን ለአመታት መዝረፍ አልበቃ ያለው ቡድን ለዘመናት ህዝብን ሲጠብቅ በኖረው የመከላከያ ሰራዊት ላይ ጥቃት ፈጽሞ ሽብርተኝነቱንም አረጋግጧል። ይሁንና ይህ የጁንታ ቡድን ለህግ የሚቀርብበትና መሸሸጊያ ያደረገው የትግራይ ህዝብ ነፃ የሚወጣበት ቀን ደግሞ ሩቅ አይደለም።
በኢትዮጵያ ወቅታዊ ጉዳይ ዙሪያ የዓለም አቀፉ ማህበረሰብ ቁልፍ ችግር የውሸት ሚዛናዊነትና የተሳሳተ የሞራል እኩልነት ግምት እንደሆነ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። አቶ ኃይለማርያም ከታዋቂው ፎሪን ፖሊሲ ጋዜጣ ላይ በጻፉት ጽሑፍ መንግስትና የህወሓት ቡድንን ለማደራደር የሚፈልጉ ሰዎች ሙከራ ስህተት እንደሆነ አስገንዝበዋል። በተለይም ጥጋቡ ዓለም አቀፉ የፖለቲካና የኢኮኖሚ ጉዳዮችን በማስተናገድ የሚታወቀው ስመጥር ጋዜጣ ፎሬን ፖሊሲ ላይ የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባስነበቡት ጽሑፍ የመንግስትና የህወሓት ጽንፈኛ ኃይል የሞራልና የአቅም እኩልነት ሊመጣጠን የማይችል እንደሆነ አብራርተዋል። በህወሓት የበላይነትና ብልጠት ኢትዮጵያ ለ27 ዓመታት እንደተገዛች እኔ ምስክር ነኝ ያሉት አቶ ኃይለማርያም ቡድኑ ያለፉት ዘመናትና አሁን የፈጸማቸውን ወንጀሎች በመዘንጋት ተጽዕኖውን በመላ ሀገሪቱ የማስቀጠል መፍጨርጨር ውስጥ እንዳለም ተናግረዋል። መንግስት በትግራይ ክልል እየወሰደ ባለው ህግን የማስከበር ዘመቻ የውጭ ሀገራት በውስጥ ጉዳይ የመደረብ ፍላጎት ብዙ ጊዜ ለሀገራቱ ውጤት አልባ እንደሚሆንም የደቡብ ሱዳንን የቅርብ ጊዜ የውጭ ጣልቃ ገብነት አንስተው አብራርተዋል። በኢትዮጵያ አሁናዊ ሁኔታ የዓለም አቀፉ ማህበረሰብ ወደ ሁለትዮሽነት ወይንም ወደ መንግስትም ወደ ጽንፈኛ ኃይሉም የመወገን የሐሰት ሚዛናዊነት ላይ እንዲወድቅና ወደ ድርድር ጥሪ እንዲገባ የህወሓት ቡድን ጥረት እያደረገ እንዳለም ገልጸዋል። የህወሓት መሪዎች የዓለም አቀፉ ማህበረሰብ ለእንዲህ ያለው መጭበርበር ምን ያክል ተጋላጭ እንደሆነ የሚያውቁ ኦፕሬተሮች ናቸውም ብለዋል አቶ ኃይለማርያም። የዓለም አቀፉ ማህበረሰብ ቁልፍ ችግር የተሳሳተ የሞራል እኩልነት ግምትና የውሸት ሚዛናዊነት እንደሆነም በጉልህ አመላክተዋል። ብዙ ጊዜ በዚህ አካሄድ የውጭ መንግስታት ወዲያው የሚደመሰሱ የሰላም ስምምነቶችን ለማደራጀት እንደሚጥሩም ጠቁመዋል። ዓለም አቀፉ ማህበረሰብ ውስብስብ የፖለቲካና የሞራል እውነታዎችን ችላ በማለትና ሁከት በመፍጠር ለተነሱ ተዋንያን ቦሮታ የሚሰጡት የስልጣን መጋሪያ ስምምነቶች ፋይዳ የሌለው ውይይት ከመጥራት እንደማይዘልም አመላክተዋል። ለድርድር ጥሪ የሚያቀርቡ ሰዎች አሁን ካለው የህወሓት አመራር ጋር መደራደር ስህተት እንደሆነ ሊገነዘቡ እንደሚገባም አሳስበዋል። ቡድኑ በኤርትራ አስመራ አውሮፕላን ማረፊያ የሞከረው የሮኬት ጥቃት ግጭቱን ዓለም አቀፍ ለማድረግ ያለመ ቢሆንም ከዛ አልፎ ክስተቱ እመራዋለሁ ለሚለው ክልል ሰላምና ደህንነት ስጋት መሆኑን ያሳየበት እንደሆነም ተናግረዋል። የህወሓት አመራሮችና የወንጀል አባላቱን ለህግ ለማቅረብ መንግስት ብቻ ሳይሆን መላው ኢትዮጵያውያን ቁርጠኛ አቋም እንዳላቸውም አስገንዝበዋል። የፌዴራል መንግስቱ ወታደራዊ ስራዎች በፍጥነት እየተጠናቀቁ ነው ያሉት አቶ ኃይለማርያም ዘመቻው ሰብአዊነትንና ወጪን የመቀነስ ዓላማን እንደሚከተልም አመላክተዋል። በህግ ማስከበር እርምጃ ወቅት በመከላከያ ሰራዊቱ ላይ የተፈጸሙ ጥቃትና የማይካድራው ጭፍጨፋ የትህነግን ባህሪ በግልጽ ያሳዩ ድርጊቶች እንደሆኑም አቶ ኃይለማርያም ተናግረዋል። የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር ገዱ አንዳርጋቸው በኢትዮጵያ እየተካሄደ ያለውን ህግን የማስከበር እንቅስቃሴ አስመልክተው ለሶማሊያው ፕሬዚደንት ሞሐመድ አብዱላሂ መሐመድ ፎርማጆ ማብራሪያ ሰጥተዋል። አቶ ገዱ ለሶማሊያው ፕሬዚደንት በኢትዮጵያ ትግራይ ክልል የህግ የበላይነትን ለማረጋገጥ የፌዴራል መንግስት እየወሰደው ያለውን እርምጃ አስመልክተው ገለጻ ሰጥተዋል። የሶማሊያው ፕሬዚደንት በበኩላቸው ሀገራቸው ሶማሊያ ከኢትዮጵያ ጎን እንደምትቆም አረጋግጠዋል። አቶ ገዱ በሞቃዲሾ የሚገኘውን የፌዴሪ ኤምባሲ የስራ እንቅስቃሴ ጎብኝ ሲሆን በወቅቱም የኤምባሲውን ዲፕሎማቶችና ሌሎች ሰራተኞችን አበረታተዋል። ጽንፈኛው የህወሓት ቡድን በመከላከያ ሰራዊት የሰሜን እዝ ላይ የፈጸመውን የሽብር ጥቃት እንደሚያወግዙ በእንግሊዝ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ተናገሩ። መንግስት እየወሰደ ያለው የሚገኘው ህግ የማስከበር እርምጃ ሰብአዊ ድጋፍ እንደሚያደርጉም ገልጸዋል። ሩት ወርቁ ጽንፈኛው የህወሓት ቡድን በመከላከያ ሰራዊት የሰሜን እዝ ላይ የፈጸመውን ጥቃት እንደሚያወግዙ በእንግሊዝ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ገልጸዋል። የህወሓት ቡድን በመከላከያ ሰራዊት ላይ የፈጸመው ተግባር ከፍተኛ የሀገር ክህደት ወንጀል ነው ያሉት ነዋሪዎቹ መንግስት ያደረገ ለሚገኘው ህግ የማስከበር ተግባር ሰብአዊ ድጋፍ እንደሚያደርጉም ገልጸዋል። የተቻለውን ያህል በማድረግ ወገናዊነታችንን የምናሳይበት ዘመቻ ነው መሆን ያለበት። ዘመቻው በድል እንደሚጠናቀቅ ምንም ጥያቄ የለኝም። ነገር ሁሉም ነገር በላይ ነው። ምንም አይነት የፖለቲካ ልዩነት ቢኖርም እንኳን ሀገር ከሁሉም በላይ ነው። ሀገር ስትኖር ነው ፖለቲካ ሁሉ ሊኖር የሚችለው እና በዚህ ረገድ የሀገርን ቀጣይነት ለማረጋገጥ ሁላችንም በጋራ እንድንቆም በተቻለን መጠን ግን ሁላችንም በአንድ ልብ ሆነን ከያለንበት ቦታ የሚከፈለውን ሁሉ እኛ በምንችለው ውስጥ ፊት ለፊት ሄደን መዋጋት አንችልም። ባንችል ግን የሚያስፈልገው ሁሉ ከጎናቸው ሆነን ማገዝ አለብን። መንግስት እያደረገ የሚገኘውን ህግ የማስከበር ዘመቻ አጠናክሮ በማስቀጠል በሀገር ላይ ክህደት የፈጸመውን የህወሓት ቡድን ለህግ ሊያቀርበው ይገባልን ብለዋል። ታይቶ የማይታወቅ አይነት ወንጀል ነው። እነዚህ ሰዎች ባህሪያቸውን የማይቀይሩ
ከተፈጠሩበት ጊዜ ጀምሮ በወንጀል በግፍ የኖሩ ሰዎች ናቸው። ስለዚህ ከነሱ ምንም የሚጠበቅ መልካም ነገር የለም እና መፍትሄው አሁንም የሚሆነው ለአንዴና ለመጨረሻ ጊዜ ለህግ ማቅረብ። ከለንደን የኢትዮጵያ ኤምባሲ ጋር በመተባበር መንግስት እየወሰደ ያለውን ህግ የማስከበር ተግባር በአካል በመገኘት የሰብአዊ ድጋፍ ለማድረግ በለንደን የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ዝግጁ መሆናቸውን ገልጸዋል። ደግፈኝ፣ እኔ ጦሩን ህግ የማከም የሚፈልግ ኩሩ ኢትዮጵያዊ ነኝ። ይህንን በማድረግ ልምድም አለኝ፣ ተሞክሮም አለኝ። አንድ እና አሁንም እዚህ ባለው ሁኔታ ፋይናንሻሊ ማድረግ የሚችለውን ነገር ሁሉ አደርጋለሁ። ከሃዲው የህወሓት ቡድን በሰሜን ዕዝ መከላከያ ሰራዊት አባላት ላይ የፈጸመው አስነዋሪ ድርጊት ሀገር ከመበተን ዘር እስከ ማጥፋት የደረሰ መሆኑን የሰራዊቱ መኮንኖች ተናገሩ። በጁንታው ቡድን ተከበው የነበሩት የሰራዊቱ አባላት ራሳቸውን አደራጅተው ወደ መልሶ ማጥቃት በመሸጋገር አሁን ላይ ድል እየተቀዳጁ መሆኑን ተናግረዋል። ይመራደም ከሽራሮ 17 ኪሎ ሜትር ርቀት ላይ በሚገኘው ዝባን ገዳና በሚባል ቦታ ሀገር አማን ብሎ ሀገሩን ከውጭ ጠላት ለመጠበቅ ሰፍሮ የነበረው የሰሜን ዕዝ መከላከያ ሰራዊት አባላት ይሆናል ብለው ያላሰቡት ነገር በጁንታው የህወሓት ቡድን በጥቅምት ወር መጨረሻዎቹ ቀናት ድንገት ተከሰተባቸው። ከሁሉ አቅጣጫ መስመር ተቋርጧል። እኛ ብቻችን ቀረን። ብቻችን ስቀር ምን ማድረግ እንዳለብን ያው ሁኔታው አልተመቸንም። ከዛ በኋላ ማድረግ ያለብን መድፍን ኤልሼፕ ሰርተን 0 ዲግሪ ሰርተን መድፍ ለቀጥታ ተኩስ ማዘጋጀት ብቻ ነው የወሰንነው። ይህ ደረጃ መድረስ አለብን የሚለውን አልተነጋገር። አሃዱን በወኔ ምሽጉ እንዲይዝ ከምሽግ ውጭ ያሉ ሰዎች በየአቅጣጫ ያለውን ቦታ ላይ ሆኖ ጥቆማ እንዲሰጠን አድርገን ቀጥታ ተኩስ ተዘጋጅተን ቁጭ ያልነው። ቁጭ ያልንበት ቦታ ላይ በ27 ይመስለኛል ከታቦት በዓል ነው ብሎ የሚወጡ ሽማግሌዎች መጡና ቄሶችና ሽማግሌዎች እጅ ስጡን ነው ያሉን። እጅ ስጡን፣ ተከባችኋል፣ ሌላ ቦታ ሁሉም ተመቷል፣ እናንተ ነው የቀራችሁ፣ ልዩ ኃይልና ሚሊሻው እናንተን ይጨርሳል፣ ስለዚህ እጅ ስጡ ነው ያሉት። እጅ ስጡ ሲባል መጨረሻ ላይ እጅማ አንሰጥም፣ ማለቅ ሆነ ማለቅ እዚህ እናልቃለን እንጂ እጅ አንሰጥም ናል ነው። ከከበባው በላይ ግን በውስጡ ያሉ ሰዎች ግን ያለምንም ማጋነን 1 ለ5 አደራጅተውብን ነበረ። ያው በኋላ ነው የነቃን። 1 ለ5 ተደራጅተዋል። ከሱ ከጦርነቱ በላይ ግን ይሄ የስነንቦና ጦርነት ነው ያደረጉብን። የስነንቦና ጦርነት እጃችሁን ስጡ፣ የትግራይ መንግስት አዋጅ አውጇን፣ ካሁን በኋላ እናንተ ወጋለ አብረውን በግልጽኛ ጋር ያሉት በሰራዊት አባላቱ ላይ የተፈጸመው ድርጊት ተነግሮ የማያልቅ ነው የሚሉት በዚያው በሽሬ በቅርብ ርቀት ሌላ ቦታ ላይ የነበሩና ከጁንታው ቡድን ጥቃት አምልጠው የወጡ የመከላከያ ሰራዊት አባላት የተፈጸመው ግፍ ደግሞ በራሴ ሀገር ልጅ መሆኑ በእጅጉ ልብ ይሰብራል ይላሉ። ዘግናኝ ነው። በምን እንደምገልጸው አላቅም። የሆነ ሰው እንዲህ ስንናገር ሊያቀለው የሚችለው ይሆናል። እውነት የማይመስል ኖር እንደሚችል አስባለኝ፣ እርግጠኛ ነኝ። ግን የነበርን ሰዎች ግን እናውቀዋለን። ግን እንዴት እነሱ ወጉናን ብለን እናስባለን። በእርግጠኝነት 20 ዓመት ሙሉ እዚህ ኖረን እኔ 20 ዓመት ከኖርኩ ሰዎች እዚህ ነኝ አንዱ። የ20 ዓመት ወጣቱኛ ነው ትግራይ ላይ የገባ። እውነት የለም መናገር ማለት ነው። መውጋት ብቻ አይደለም፣ ቢገሉም በጥይት ጥሩ ነው። እንዴት እኔ አንዳንዴ ኢትዮጵያን በመሆናችንም እጠራጠራለሁ። እነዚህ ሰዎች በተለይ ደግሞ እኛ ጋር የነበሩ የታረዱ እኮ አሉ። ይህን ስናገር እውነት በጥይት ይግደሉ ምንም አይደለም፣ ምንም አይደለም። እኔ ስማቸውን መጥራት እችላለሁ። በሳንጃ ታርደዋን አንገታቸው ሴት ወታደሮች። ግን እውነት ላይ መስል ይችል ይሆናል፣ ግን እውነተኛ ነገር ነው የምናገር ያለው። እሱን ሳስብ አዝናለሁ። ምንም ሌላ አለም ብቻ አዝናለሁ። በኢትዮጵያዊነታችን እንግዲህ እየኖረን ነበር። በቃ በትግሉ ውስጥ ይሄ ይመጣል ብለን ከውስጥ ተነስቶ እንደዚህ እኛን ይጎዳሉ ብለን አላሰብንም። ይህ ሲሆን ደግሞ በቃ እኛም ደግሞ እነሱ እንዳሉት እጅ ያለ መስጠታችንና እጃችን ሳንሰጥ በቃ የመጣም ይምጣ ብለን በቃ እዛው በራብም ቢሆን በጥማትም ቢሆን ተቋቁመን እዛ ኖረን ከዛው በቃ የባስ እንዳይመጣብን ብለን ወተን እስከዚህ ወገን ባሉበት ሁሉ ደርሰናል ማለት ነው። ይሁንና ግን ከብዙ ውጣ ውረድ የግፍ ቀናት በኋላ ራሳቸውን አደራጅተው መልሶ ወደ ማጥቃት የተሸጋገሩት የሰራዊቱ አባላት በሽሬ፣ በአክሱም፣ አድዋ ግንባር ተሰልፈው በርካታ ቦታዎችን ከጁንታው የህወሓት ኃይል አስለቅቀዋል። በራብ እጅ ይሰጣል የሚል ሀሳብ ነበራቸው። ምንም ምግቡ ከ2 ቀን በኋላ ምግብ ተቋረጠ። እርሽን የለ ምን የለ ምንም የለንም፣ ባዶ ሆነን እና መላ ፈጠርን። ምንም ማድረግ ስለማንችል ማሽላ ነበር እዚህ አካባቢ ማሽላውን የገበሬው ማሽላ
የገበሬ ማሽላ ነበር። ማሽላውን እየቆረጠን በእሳት እየጠበሰን በእጅ ያሸን በቀን 7 ሰዓት ነው የምንቀምሰው። እቺ ማሽላውን ቆርጠን በእጅ ያሻን እንደዚህ ያደርገን ማሽላውን እንቀምሳለን። እንውላለን፣ እናድራለን። ምሽግ ነው የምናድረው። እዛው ደፍጠን ነው የምናድረው። ላንቃ ላይ ጥይት አስገብተናል። ምላጭ መሳብ ብቻ ትተን ነው ላንቃ ላይ ጥይት አስቀምጠናል። እሱን ገፍትረን ባሩድ አስገብተን ለመተኮስ ብቻ ዝግጁ ሆነን ነው። ከዛ በኋላ መጨረሻ ቆይተን 7 ቀን 8 ቀን ስል በ10ኛው ቀን ላይ ነው እኛ በ10ኛው ቀን የኛ ሽራሮ መቋጠሩን አወቅን። በጁንታው ኃይል የተፈጸመባቸው የክህደት ተግባርም እልህና ቁጭት ፈጥሮባቸው በተሰለፉባቸው ግዳጅ ድል እንዲቀዳጁ እንዳደረጋቸው ተናግረዋል። የህወሓት የጥፋት ቡድን በመቀሌ ከተማ ላይ ጦርነት ማወጁ የከተማ ጦርነት የሚከለክለውን የዓለም አቀፍ የጦር ወንጀል ለመፈጸም ወደ ኋላ እንደማይል የሚያሳይ እንደሆነ ተገለጸ። ቡድኑ በመንግስት የተሰጠውን የ72 ሰዓታት ጊዜ ባለመጠቀም እቆምልሃለሁ የሚለውን የትግራይ ህዝብን ለመጉዳት መነሳቱ የስልጣን ጥማቱን እንደሚያሳይም ተገልጿል። ቶማስ ኃይሉ ጁንታው የህወሓት የጥፋት ኃይል በኢፌዴሪ መከላከያ ሰራዊት ላይ ባልታሰበ ሰዓት የጭካኔ በትሩን ካሳረፈ በኋላ የህግ ማስከበርና የህልውና ዘመቻ እያካሄደ የሚገኘው የኢፌዴሪ መከላከያ ሰራዊት አሁን ላይ አብዛኛውን የትግራይ አካባቢዎችን ከጽንፈኛው ኃይል ያስለቀቀ መሆኑን ተከትሎ በምዕራፍ 3 ወይንም በመጨረሻው ምዕራፍ በመቀሌ በሚያካሄደው የህግ ማስከበር ዘመቻ ጁንታው በ72 ሰዓታት ውስጥ እጅ እንዲሰጥ የጊዜ ገደብ ተቀምጦለታል። ይህ ደግሞ ከዓለም አቀፍ የጦር ወንጀሎች መካከል የሚመደበውን የከተማ ጦርነት አስቀርቶ የንጹሐንን ዜጎች ህይወት ለመታደግ ያለመ ስለመሆኑም ይገለጻል። ነገር ግን ከራሱ የስልጣን ጥማትና ፍላጎት ውጪ እወክላለሁ ለሚለው ለትግራይ ህዝብ እንኳን የማያስበው ጁንታው በመቀሌ ከተማ ላይ የሞት ድግስ ስለማዘጋጀቱ በመግለጫው አስታውቋል። እያንዳንዱ የትግራይ ተወላጅ ጠመንጃ የያዘም ያልያዘም ጦር ጩቤ የያዘ በሙሉ የሚመክተው ጦርነት ነው። ስለኛ ፖሊሶች የማስቀመጥ ኮማንዶዎች የማስቀመጥ ያለማስቀመጥ ጉዳይ አይደለም። በእርግጥ ጁንታው አሁን ላይ ተስፋ የቆረጠ በሚመስሉ በተምታቱና የውሸት መግለጫዎች ውስጥ በየጦር ግንባሩ ሽንፈት ቢገጥመውም ያልሞት ባይ ትግል ላይ ያለ ይመስላል። ይህ የሚያሳየው ከሰሞኑን በአክሱም አየር ማረፊያ ላይ ያደረሰው አስነዋሪ ድርጊት በመቀሌ ከተማ ላይ በሽብር ተግባር ሊደግመው እንዳሰበ ከመግለጫዎቹ ለመረዳት ይቻላል። ለማረድ ሲመጡ ይታረዳሉ። ምንም ጥያቄ የለውም። ያሳዝነኛል ይህንም መናገር መቻል። ይሄ እስከ መቼ ይቀጥላል የሚለው ነገር ነው። አሁን መቀሌ ገባ አልገባ የኔ ርዕስ አይደለም። አዘማረፍ ፋክት አሁን ይሄ ኃይል ትግራይን ማስተዳደር አይችልም። ዳት ማቻ ከና ሹሩ መቀሌ እኮ በሄሊኮፕተር ሰዎች ሊያስወርድ ይችላል። ሰው ዋት እና ወረዳ ጠርቶ በቃ ካሁን በኋላ እኔ ነኝ ሊላቸው ነው። ግጅስ ዳዝ ሜክ ሴንስ እና ቀነ ቀጠሮው ለማፍጠን አሁን 72 ሰዓት የጨመረው የሚቀጥለው 2 ቀን ተከታታይ ጥቃት መጠበቅ አለበት። መንግስት በጽንፈኛው የትህነግ ቡድን ላይ እየወሰደ ያለውን የህግ የማስከበር እርምጃ ህዝባዊ ጦርነት በማስመሰል ወትሮም በእጅጉ የፕሮፓጋንዳ ዘመቻ ላይ የተጠመደው የጥፋት ኃይሉ አሁንም የትግራይ ህዝብ ለሴራቸው ተባባሪ ይሆን ዘንድ በተደጋጋሚ ቀስቅሰውታል። ሁላችን እያደረገን ያለው ርብርብ ስለሆነ ባገኛችሁት አጋጣሚ ጠላት ሸልኮ እንዳያመልጥ በተነሳሽነት ትግራይ ውስጥ የገባ ጠላት እንዳያመልጥ ሙሉ በሙሉ ደምስሰን ትግራያችን የጠላቶቻችን መቀበሪያ እንጂ መፈንጫ እንደማትሆን የጠላቶቻችን መቀበሪያ በማድረጉ ላይ ሁላችን የአቅማችን መሳተፍ አለብን። መንግስት በትግራይ ክልል ያካሄደ ባለው የህግ ማስከበር ዘመቻ ንጹሃን ዜጎች ሳይጎዱ ከሩብ ምዕተ ዓመታት በላይ ሀገርን ሲበድል የኖረውን ጽንፈኛ ኃይል በቁጥጥር ስር በመዋል የሚጠናቀቅ የህልውናና የህግ ማስከበር ዘመቻ ይሆናል። አሁን በደረሰ መረጃ ዛሬ በኢትዮጵያ ጉዳይ ላይ ሊመክር የነበረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባውን ሰርዘውታል። መረጃውን ያገኘነው ከአጃንስ ፍራንስ ፕሬስ ነው። የአጥፊው የህወሓት ቡድን ፊት አውራሪዎች የጥፋት ጀንበራቸው እየጠለቀ እንኳ የትግራይ ህዝብን ለእልቂት የመጋበዝ ሙከራቸውን አላቆሙም። የጥፋት ቡድኑ አመራሮች እርስ በርሳቸው በሚጋጩ መግለጫዎቻቸው ህዝብን ለማደናገር እየሰሩ ይገኛሉ። በዚህ ጉዳይ ላይ ሪፖርተራችን ተመስገን ሽፈራ ያጠናቀረው ዘገባ አለ። ሎትሮ የሐሰት ፕሮፓጋንዳን እውነት አስመስሎ በማሰራጨት አይታማ የነበረው አጥፊው የህወሓት ቡድን ዛሬ መከላከያ ሰራዊት ላይ የለኮሰው እሳት ራሱን እየለበለበው በእብሪተኝነቱ የተሸሸገበት ጎሬ ውስጥ ሆኖ እንኳ እርስ በርሱ የሚስማማና የሚመሳሰል መግለጫ ማውጣት ተስኖታል። በእርግጥ ነፍስ ውጪ ነፍስ ገቢ ላይ የሚገኘው ቡድን የህልውና ጀንበሩ መጥለቋ ቡድኑም ወደ ትልቅ ተስፋ መቁረጥ ውስጥ እየገባ ስለመሆኑ ሰሞኑን በየአቅጣጫው በአፈቀላጤዎቹ በኩል የሚተላለፉ መልእክቶችን ብቻ ማጤን በቂ ነው።
ጀግናው ሰራዊታችን በዛሬው ውሎ 21ኛ ክፍለ ጦር ሙሉ በሙሉ በመደምሰስ ሙት ምርኮኛና ቆስለኛ አድርጎታል። ሁሉም ያው በአማርኛ ነው የሚባለው ከሊቅ እስከ ደቂቅ እየተሟገቱ ያለው ጦርነት ነው። በተግባርም ደግሞ እያሸነፍ ነው ያለው ጦርነት ነው። ኩልና ከም ተጋሩ ሁላችንም ተጋሩ ተጋግዘንና ተደጋግፈን ከትግራይ ሰራዊት ጋር ተናበን ልንመክታቸውና ልናሸንፋቸው ይገባል። በተጨባጭ ግን የትግራይ ግብርና ቢሮ የትግራይ ህዝብ ጦርነቱን ጠልቶ እየተሰደደ መሆኑን በከተማ ያለውም ለከፍተኛ የምግብ እጦት እየተዳረገ እንዳለ ይገልጻል። ከፍተኛ የምግብ እጥረት እየተፈጠረ ነው ያለው። ከፍተኛ የመድኃኒት አቅርቦት እየተፈጠረ ነው ያለው። ለከፍተኛ ችግር እየተጋለጡ ነው ያለው። ከሁሉም በፊት የህይወት ዋስትና የለም። ፕሮቴክሽን የምንለው ማለት የለም። አሸንፈናል፣ ድባቅ መተናል ከሚሉት አፈቀላጤዎች በተቃራኒው የጥፋት ቡድኑ መሪ የገባንበት ጦርነት ከባድ ነው፣ የመከላከያ ሰራዊቱ ብቻውን አልገጠመንም ሲሉ ይደመጣሉ። ዝገጠምና የወራሪ ሰራዊት ሚት ካሚቲ እየገጠመን ያለነው ወራሪ ኃይል 100% በቴክኖሎጂ የታገዘ ስለሆነ ጦርነቱ ከባድ ነው። ዝካየድ ዘሎ ከቢዱ ውጊ ቀደም ብለው ከተናገሩት በተቃራኒው በርካታ ከተሞቻቸውን ለሀገር መከላከያ ሰራዊት እየሰጡ ወደ ጎሪያቸው የተሰገሰጉት የአጥፊው ቡድን ፊት አውራሪዎች የተሰጠው የ72 ሰዓታት ጊዜ መንግስት እኛን ስላልቻለ የሚሰጠው ምክንያት ነው ይላሉ። በተደጋጋሚ ናይ 72 ሰዓታት በተደጋጋሚ ጊዜ የሚሰጠው የ72 ሰዓት የኛ የመከላከል ኃይላችን ከፍተኛ ስለሆነ ነው። እኛ ደግሞ ማሸነፍ ነው የምንፈልገው። ውሳኔያቸውን የሚቀያየሩት ስላልቻሉ ነው። እኛ ደግሞ ሙሉ ለሙሉ ድል ነው የምንፈልገው። በትግራይ ያሉ ወጣቶችን ለጥፋታቸው አሁንም ቢሆን ከመማጸን የማይቦዝኑት አጥፊዎቹ እርስ በርሳቸው በሚጋጩ ገለናል፣ ተወረናል በሚሉ ውዥንብሮች ህዝቡን ለማደናገር የመጨረሻ ሙከራቸውን በማድረግ ላይ ይገኛሉ። ተመልካቾቻችን አሁን ወደ ስፖርት ዘገባ